ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ማይክሮሶፍት ወርድ ላይ ስራችሁን የሚያቀሉና በጣም ጠቃሚ የሆኑ ወደ 13 የሚጠጉ ቲፕስ እና ትሪኮች አሳያችኋለሁ። ተማሪም ሆኖ የቢሮ ሰራተኛ እነዚህን ትሪክ ወይም ቲፖች ካወቃችሁ ስራችሁን በፍጥነትና በጥራት መስራት ትችላላችሁ ማለት ነው። ምናልባትም አንዳንድ የማሳያችሁ ቲፕሶች ወይም ትሪኮቹ ኮምፕሊትሊ የማታውቋቸው ሊሆኑ ይችላሉ። በጣም ጊዜያችሁን የሚቆጥቡላችሁ ናቸው ማለት ነው። ወደ ቪዲዮ እንግባ ማለት ነው። የመጀመሪያው ቲፕስ ክሊፕቦርድን መጠቀም ነው። በተለምዶ እናንተ አንድ ነገር ኮፒ ያደርጋችሁ ፔስት የምታደርጉበት ሰዓት ከዛ በፊት ኮፒ ያደርጋችኋቸው ይጠፉባችኋል ማለት ነው። ስለዚህ ከዛ በፊት ኮፒ ያደረግናቸውን ክሊፕቦርድ ውስጥ ማግኘት እንችላለን ማለት ነው። እንዴት እንደሆነ ላሳያችሁ። ለምሳሌ ከዛ በፊት እናንተ ኮፒ ታደርጉ ይሄኛውን ሰሌክት አደረኩትና ኮንትሮል ሲ ተጫንኩ ኮፒ ያደረኩት አይደለም። ስለዚህ ድጋሜ ይሄኛውን ሰሌክት አደረኩና ኮንትሮል ሲ ወይንም ኮፒ ያደረኩት። አሁን ፔስት በማድረግበት ሰዓት የመጨረሻውን ብቻ ነው ምን የሚያደርግልኝ ፔስት የሚያደርግልኝ ማለት ነው። ነገር ግን ከዚህ በፊት ኮፒ ያደረኳቸውን የት ነው የማገኘው የምትሉኝ ከሆነ ቀጥታ ሆም ታብ ውስጥ ገቡና ከዛ ክሊፕቦርድ የምትሏችን አይከኗን ክሊክ ታደርጓታላችሁ። ከዛ ሁሉንም እዚህ ላይ ማግኘት ትችላላችሁ ማለት ነው። እሱን ደግሞ ለማድረግ መጀመሪያ ምን ማድረግ አለባችሁ ማለት ነው። ክሊፕቦርድ የምትባሏን አሮዋን ክሊክ አድርጋችሁ መክፈት ይኖርባችኋል ማለት ነው። ግዴታ መክፈት አለባችሁ። ለምሳሌ ላሳያችሁ። ይሄኛውን ሰሌክት አደረኩትኝ ኮንትሮል ሲ እዚህ ጋር ይመጣል ጋይስ። አሁን ሜኛውን ሰሌክት አደረኩት ኮንትሮል ሲ። ሌላም ለምሳሌ ኢሜጅም ሊሆን ይችላል ፎቶም ሊሆን ይችላል። እናንተ ኮፒ ያደረጋችሁ ሁሉም እዚህ ላይ ይቀመጥላችኋል እዚህኛው ላይ ማለት ነው። ክሊፕቦርዳችሁ ላይ ይቀመጣል ኮንትሮል ሲ። ከዛ በምትፈልጉበት ሰዓት ምን ታደርጉታላችሁ ማለት ነው። ፔስት ማድረግ ይችላላችሁ። ለምሳሌ እዚህ ጋር ልምጣና ፔስት ላድርገው። እዚህ ጋር መጥቼ ለምሳሌ እዚህ ጋር እንደምትመለከቱት ከርሰሪን አስገብቻለሁኝ። ከዛን እዚህ ጋር ክሊፕቦርድ ትከፍታለች አይደለም። ይሄን ክሊክ ወይም ደስ ያላችሁን ክሊክ ማድረግ ነው። ለምሳሌ እኛው ክሊክ ላድርጋት ሌፍት ክሊክ ጫናት እዚህ ጋር እንደምትመለከቱት ይመጣላችኋል። ሌላኛው ይሄኛውን ክሊክ ባደረገው እንደምትመለከቱት ከዛ በፊት ኮፒ ያደረኳቸው እንዳለ እዚህ ላይ ስለሚቀመጡልኝ እያንዳንዳቸው ሌፍት ክሊክ በመጫን ፔስት ማድረግ እችላለሁ። አለበለዚያም ሁሉንም ፔስት ማድረግ እችላለሁ። ማጥፋት የምትፈልጉም ከሆነ ክሊር ኦል የምትለዋን መጫን ትችላላችሁ ማለት ነው። ይሄ ማይክሮሶፍት ወርድ ላይ ነው። ነገር ግን እናንተ ከብራውዘር ላይ ወይንም ከኢንተርኔት ላይ ገብታችሁ ጀስት ሰርች ያደርጋችሁትን ኮፒ አድርጋችሁ ፔስት ለማድረግ የምትፈልጉ ከሆነ እያንዳንዱ ኮፒ ያደርጋችሁ ፔስት ከማድረግ ይልቅ ሁሉንም ኮፒ አድርጋችሁ በአንድ ጊዜ ፔስት ማድረግ የምትችሉበትንም ሜትድ እዙ ላይ ያሳያችኋለሁ። ጀስት ላሳያችሁ። ለምሳሌ እንደ ኤግዛምፕል እዚህ ላይ ኢንተርኔት ላይ ዋዛይስቲ ብዬ ብራውዘር ላይ ገብቼ ሰርች አድርጌያለሁኝ። ከዛ ይሄንን ለምሳሌ ኮፒ ማድረግ ፈለኩትኝ ሰሌክት አደረኩትና ላይ ራይት ክሊክ ተጭኜ ከዛ ኮፒ የምትለዋን ሌፍት ክሊክ ተጫንኳትኝ። ሌላ የምንፈልገውም ሀሳብ ካለ ለምሳሌ እዚህ ጋር ልምጣና ሰሌክት ላድርገው። ሰሌክት አድርኩ በኋላ ላይ ራይት ክሊክ ከዛ ኮፒ የምትለዋን ትጫናላችሁ። ሌላም እንደዚሁ እዚህ ጋር ለምሳሌ አሁንም ችኛዋን ሰሌክት አደረኳትኝ እንዳለ ከዛ ላይ ራይት ክሊክ ኮፒ አደረኩት። ይሄን ሁሉንም ኮፒ አድርጌያለሁ አይደለም። ኢቭን ከወርድ ውጭም ቢሆን ራሱ ማለት ነው። እዚህ ላይ እናንተ ፔስት ማድረግ የምትፈልጉ ከሆነ ምንድነው የምትጠቀሙት ማለት ነው። ዊንዶው ኬ ተጭናችሁ ሌተር ቪ ስትጫኑ ከዛ በፊት ኮፒ ያደረጋችኋቸውን እንዳለ ያመጣላችኋል ማለት ነው። እዚህ ጋር እንደምትመለከቱት ከኢንተርኔት ላይ ኢቭን ማይክሮሶፍት ወርድ ላይ ራሱ ኮፒ ያደረጋችሁን ያመጣላችኋል። እቺኛዋ ማይክሮሶፍት ወርድ ያለችው ክሊፕቦርድ የምታገለግለን ግን ወርድ ላይ ብቻ ኮፒ ያደረጋችሁትን ያስቀምጥላችኋል ማለት ነው። ከዛ እናንተ የምትፈልጉትን እዚህ ጋር ሌፍት ክሊክ የጫናችሁ ወደ ኮምፒውተራችሁ ማስገባት ትችላላችሁ ወይንም ፔስት ማድረግ ትችላላችሁ ማለት ነው። ጀስት እዚህ ጋር እንዳሳየዋችሁ። ሁለተኛ ላይ የምናገኘው ቲፕስ የማይክሮሶፍት ወርድ ፋይልን በፓስዋርድ መቆለፍ እንደምትችሉ አሳያችኋለሁ ማለት ነው። በጣም ሚስጥራዊ የሆነ ፋይል ካላችሁና ማንም እንዳይከፍተው ከፈልጋችሁ ሎክ ማድረግ ትችላላችሁ ማለት ነው። እሱን ደግሞ ለማድረግ እዛው ማይክሮሶፍት ወርድ ፋይላችሁን ትከፍቱና በስተግራ በኩል ፋይል የምትለዋን ከኮርነር በኩል ሌፍት ክሊክ ጫናታላችሁ። ከዛን እዚህ ጋር እንደምትመለከቱት ፕሮቴክት ዶክመንት የምትላለች ድሮፕ ዳውኗን ክሊክ ስታደርጓት እዚህ ጋር እንደምትመለከቱት ይመጣላችኋል። ኢንክሪፕት ዩዝ ፓስዋርድ የሚል አለ። እሱ ሌፍት ክሊክ ትጫናላችሁ። ከዛን እዚህ ጋር የምትፈልጉትን ፓስዋርድ ማስገባት ነው። እኔ ለኤግዛምፕል ከ1 እስከ 3 ስላስገባ 1 2 3 ከዛ ኦኬ የሚለውን እጫናለሁኝ። ድጋሚ አስገባ ይለኛል ወይንም ሪኢንተር ነው የሚለኝ 1 2 3 ከዛ ያስገባሁትን ከዛን ኦኬ የምትለዋን እጫናታለሁኝ። ይሄን ከጨረሳችሁ በኋላ ግዴታ ሴቭ ማድረግ አለባችሁ። ሴቭ የምትለዋን ሌፍት ክሊክ እጫናታለሁ ማለት ነው። ለምሳሌ ይሄን ክሎዝ አድርጌ መክፈት ብፈልግ ላሳያችሁ። እዚህ ጋር እዚህ ውስጥ ነው ያለችው የማይክሮሶፍት ወርድ ፋይላችን። ይሄኛው 2 ኤሌክትሪክ ብቻ ነው። እንደምትመለከቱት ፓስዋርድ ይጠይቀናል ማለት ነው። ፓስዋርዱን ካላወቃችሁት ወደዚህ ፋይሉን መክፈት አትችሉም። እኔ ለምሳሌ ፓስዋርድ ቅድም ያስገባሁት 1 2 3 ነው። ከዛን ኦኬ የምትለዋን ስጫናት እንደምትመለከቱት ይከፍትላችኋል ማለት ነው። ምናልባት አልፈልግም የምትሉኝ ከሆነ ደግሞ ፓስዋርዳችሁ ማጥፋት ከፈለጋችሁ ፋይል ላይ ትገቡና ከዛን እዛው ቅድሟ ላይ ፕሮቴክት ዶክመንት የምትለዋን ድሮፕ ዳውን ክሊክ ታደርጓታላችሁ። ከዛን ክሊክ ዩዝ ፓስዋርድ የምትለዋን ትጫኗታላችሁ። ከዛ እዚህ ጋር እንደምትመለከቱ የሆነ ፓስዋርድ የሰጠውን ያመጣላችኋል።
ይሄንን በባክስፔስ ወደኋላ ማጥፋት ነው። ካጠፋችሁ በኋላ ኦኬ የምትለዋን ሌፍት ክሊክ ጫናታላችሁ። ከዛ ሴቭ የምትለዋን መጫን ነው። በዚህ መንገድ ፓስዋርዳችሁንም ማጥፋት ትችላላችሁ ማለት ነው። ሶስተኛ ላይ የምናገኘው ቲፕስ ወይንም ትሪክ ደግሞ የማይክሮሶፍት ወርድ ፋይላችሁን በቀጥታ ወደ ፒዲኤፍ መቀየር ትችላላችሁ ማለት ነው። ይህም ሲባለው የሰራችሁን ዶክመንት ወደ ፒዲኤፍ መቀየር ከፈለጋችሁ ምንም አይነት የኦንላይን ኮንቨርተር ሳትጠቀሙ በቀላሉ በማይክሮሶፍት ወርድ በራሱ በአፕሊኬሽኑ ወደ ፒዲኤፍ ፋይል መቀየር ትችላላችሁ ማለት ነው። እሱን ደግሞ ለማድረግ ምንድን ነው የምታደርጉት? የወርድ ፋይላችሁን ትከፍታላችሁ። ከዛን ፋይል የምትለዋን እዚጋ ከላይ በኩል ትጫኗታላችሁ። ከዛ ሴቫስ የምትለዋ ላይ ትገቡና ሎኬሽን ትመርጣላችሁ። እና ደስ ያላችሁ ጋር ማስቀመጥ ነው። እኔ እዚጋ ለምሳሌ ወርድ ፋይል ላስቀምጣት እዛው ዴስክቶፕ ላይ ማለት ነው። ከዛን እዚጋ የፋይላችሁን ስም ትጽፋላችሁ። ለምሳሌ እኔ ቲፕስ ኤንድ ትሪክስ ልበለው ወይንም ወርድ ቲፕስ ኤንድ ትሪክ ብየዋለሁኝ። ከዛን እዚጋ እንደምትመለከቱት ሴቫስ ፋይል ታይፓችን ያለች አይደለም፣ እሷን ክሊክ ታረጓትና ፒዲኤፍ የምትል ትመርጣላችሁ። እዚጋ ሴቫስ ታይፓችሁ ላይ ፒዲኤፍ የምትለዋን ሰሌክት ታረጓታላችሁ። ከዛን ሴቭ የምትለዋን ሌፍት ክሊክ መጫን ነው የሚጠበቅባችሁ ማለት ነው። ከዛ ቀጥታ የፒዲኤፍ ወርድ ፋይል የነበረውን በፒዲኤፍ ፋይል እዚጋ እንደምትመለከቱት በዚህ መንገድ ይከፍትላችኋል ማለት ነው። ወይም የወርድ ፋይላችሁን ወደ ፒዲኤፍ በቀላሉ መቀየር ትችላላችሁ ማለት ነው። አራተኛ ላይ የምናገኛት ቲፕስ ደግሞ የፒዲኤፍ ፋይላችሁን ወደ ወርድ መቀየር ትችላላችሁ ማለት ነው። ለምሳሌ እናንተ ምናልባት የፒዲኤፍ ፋይላችሁ ኤዲት ማድረግ ቢያስፈልገው ግዴታ ወደ ወርድ ቀይራችሁ በቀላሉ ኤዲት ማድረግ ይኖርባችኋል ማለት ነው። የተለያዩ ኦንላይን ኮንቨርተሮች ሳትጠቀሙ በቀላሉ እዛው ማይክሮሶፍት ወርዳችሁ ላይ ፒዲኤፍ ፋይላችሁን ወደ ወርድ መቀየር ትችላላችሁ። ከዛ ኤዲት ካደረጋችሁ በኋላ ከእንደገና ኮንቨርት ማድረግ ነው የሚጠበቅባችሁ ማለት ነው። በተለይ የማይክሮሶፍት ወርድ 2016 በላይ ያሉት ከሆነ የኦፊስ ፕሮዳክታችሁ ከ2016 በላይ ከሆኑ በቀላሉ ፒዲኤፍ ፋይሎችን ወደ ወርድ መቀየር እንችላለን ማለት ነው። ለምሳሌ እዚጋ ላሳያችሁ። እኔ ላይ ችኛዋን ዩኒቷን የምትለዋን ሌፍት ክሊክ ጫናት። እዚጋ እንደምትመለከቱት ለምሳሌ ይሄው ፒክቸር አለ። ይህን ፒክቸር ማጥፋት ብፈልግ እዙ ጋር ላይ እንደሆንኩ ኤዲት ማድረግ አልችልም አይደለ? ስለዚህ ይህንን ወደ ወርድ እቀይረውና ይህን ፒክቸሩን አጥፍቼ ከእንደገና ወደ ፒዲኤፍ እቀይረዋለሁ ማለት ነው። አሳያችኋለሁ። ሰው እንዴት ነው የምታደርጉት? ቀጥታ ወደ ወርድ ትገባላችሁ። ጀስት እናንተ ወደ ከፈታችሁት ማለት ነው። እኔ ለምሳሌ ቅድም የከፈትኩት ነው። አለበለዚያም እዚጋ ሰርች ማድረጊያችሁ ላይ ወርድ ብላችሁ ትከፍታላችሁ። ከዛ ብላንክ ዶክመንት የምትለዋ ላይ ትገቡና ፋይል ላይ ትገባላችሁ። ከዛን ኦፕን የምትለዋን መጫን ነው። ከዛ ብሮዝ ትላላችሁ። ጀስት ፋይል ነው የምትከፍቱት። ከዛን ቀጥታ ወደ ፋይላችሁ ወዳለበት ትሄዳላችሁ። እኔ መክፈት የፈለኩት ነው ሰሌክት አደረኩት። ከዛን ኦፕን የምትለዋን እጫናታለሁ ማለት ነው። ትንሽ ጊዜ ሊወስድባችሁ ይችላል ፋሚሊ። ከዛ እንደዚህ ያመጣላችኋል። ይሄውን ጋር እንደምትመለከቱ የፒዲኤፍ ፋይሉን ወደ ኤዲቴብል ወርድ ዶክመንት ለመቀየር የሚለን ኦኬ የምትለዋን ትጫናላችሁ። እዚህ ጋር እንደምትመለከቱ ፒዲኤፍ ፋይል የነበረውን ወደ ወርድ ኮንቨርት አድርጎልናል። ይሄንን ኤዲት ማድረግ ብፈልግ ሌፍት ክሊክ ጫነውና ለው ላይ ባክስፔስ ልጫነው ወይንም አጠፋውትኝ። የላም ኤዲት ማድረግ የምትፈልጉት ነገር ካለ የምትጨምሩት የምትቀንሱት ካሳከላችሁ በኋላ ሴቭ ታደርጋላችሁ። ሴቭ ወደ ፒዲኤፍ ፋይል ቀይራችሁ ሴቭ ማድረግ አለባችሁ ማለት ነው። እሱን ደግሞ ለማድረግ እዛው ፋይል ላይ ትገቡና ሴቫስ ከዛን ወርድ ቲፕስ የምትለዋን ጫናታለን። ከዛችኛዋን ሴቭ አስ ታይፓችሁን ወርድ ዶክመንት የምትለዋን ክሊክ ታደርጓትና ፒዲኤፍ የምትለዋን መምረጥ ነው። ከዛን ስሙ ችግር የለውም የመጀመሪያው መሆን ይችላል። አለበለዚያም ሌላ ስም መቀየር ትችላላችሁ። ለምሳሌ እኔ 3 ላድርግበት። የቀየርኩት ነው። ሴቭ የምትለዋን ሌፍት ክሊክ ጫናታለሁ ማለት ነው። ይሄው እንደምትመለከቱት ቅድም ያስገባሁት የኢሜጅ ፋይል አጥፍቼው ወይንም ኤዲቴብል አድርጌዋለሁ ማለት ነው። ስለዚህ በዚህ መንገድ የፒዲኤፍ ፋይላችሁን ወደ ወርድ ቀይራችሁ ኤዲት ማድረግ ትችላላችሁ ማለት ነው። ኤዲት ካደረጋችሁ በኋላ ደግሞ ቀጥታ ወደ ፒዲኤፍ ቀይራችሁ ፋይላችሁን በዚህ መንገድ ማስቀመጥ ትችላላችሁ ማለት ነው። አምስተኛ ላይ የምናገኘው ቲፕስ ፎርማት ፔንተርን መጠቀም ነው። አንድ ቦታ ላይ የተጠቀምነውን ፎንት ስታይል፣ ከለር እና ሳይዝ ወደ ሌላ ጽሁፍ ለመውሰድ ፎርማት ፔንተር እንጠቀማለን ማለት ነው። ይህ በጣም ጊዜ ይቆጥብላችኋል። ለምን መሰላችሁ? ለምሳሌ እናንተ ዶክመንቴሽን ላይ በምታዘጋጁበት ሰዓት ርዕሱ ተመሳሳይ የሆነ ፎንት ስታይል ሊኖራቸው ይችላል። ከለራቸው ምናምን ተመሳሳይ ሊሆን ይችላል ማለት ነው። ስለዚህ እያንዳንዳቸውን እየሄዳችሁ ፎንት ስታይላቸውን ሁሉም ነገር መቀየር አይጠበቅባችሁም ማለት ነው። ስለዚህ መጀመሪያ ላይ አንዷን ርዕስ ብቻ ሰሌክት ታደርጋላችሁ። ከዛም በኋላ ቦልድ ማድረግ ከፈለገ ቦልድ፣ ኢታሊክ፣ አንደርላይን ከፈለጋችሁ ደግሞ ፎንት ሳይዝ መቀየር ከታለበት 18 ከለሩ መቀየር ካስፈላጊ ከሆነ ከለሩን ትቀይራላችሁ በዚህ መንገድ ማለት ነው። ስለዚህ ሌሎች ላይ የሚሄዳችሁ ሰሌክት አድርጋችሁ ቦልድ፣ አንደርላይን ምናምን ጀስታውን ከላይ እንዳደረግነው ማድረግ አይጠበቅባችሁም። እያንዳንዱ ፎንት ስታይላችሁን ያስተካከላችሁትን ትሄዱና ሰሌክት ታደርጉታላችሁ ወይም መጀመሪያ ላይ ዲዛይን አደረጋችሁትን። ከዛም በኋላ ሆም ታብ ላይ ትገቡና ፎርማት ፔንተር የምትል
ትመጣላችኋለች። እሷን ሌፍት ክሊክ ትጫኗታላችሁ ማለት ነው። ከዛ የምትፈልጉትን ቴክስት ሰሌክት ማድረግ ነው። እኔ የፈለጉት ርዕሱን ስለሆነ ይሄኛውን ሌፍት ክሊክ ጫና አድርጌ ወደ ግራ መጎተት ነው። ወይም ሰሌክት አድርገው እንደምትመለከቱት እዚህ ላይ የነበረችው እያንዳንዷ ስታይል ወደዚህኛው ፔስት ትሆንልኛለች ማለት ነው። ነገር ግን እንደምትመለከቱት የፎርማት ፔንተራችን ወይም ብሩሽ ምልክቷ ጠፍታለች ማለት ነው። ስለዚህ እንዳጠፋ የምትፈልጉ ከሆነ ምን ታደርጋላችሁ? ጀስት እናንተ ስታይል ያሳከላችሁን ሰሌክት ታደርጋላችሁ። ከዛ ፎርማት ፔንተሯን ሁለቴ ሌፍት ክሊክ መጫን ነው። ከዛ እያንዳንዱ ላይ የምትፈልጉበት ላይ ሰሌክት ያደርጋችሁ ድራግ ማድረግ ነው። ራሱ አውቆ ይቀይርላቸው። ሰሌክት ሳደርጉት እዚህ ጋር ተመልከቱት። ከዛ ተለክታላችሁ፣ ይኸው ይቀይረዋል። አሁን ሌላ የምፈልግ ከሆነ ሰሌክት አደርግና እለቀዋለሁ። እንደምትመለከቱት በጣም ቀላል። እናንተ የምትፈልጉበት ቴክስት ላይ እንደዚህ ሰሌክት ያደርጋችሁ ድራግ ማድረግ ነው የሚጠበቅባችሁ። በቀላሉ ይቀይርላችኋል ስላችሁ ማለት ነው። ኢት ሴቭ ኤ ሎት ኦፍ ታይም ቆጥብላችኋል ማለት ነው ጋይስ። ስድስተኛ ላይ የምናገኘው ቲፕስ ዳርክ ሞድ ነው። እናንተ በተለይ ማታ ማታ የምትሰሩ ከሆነ ማይክሮሶፍት ወርድ ላይ ብራይትነሱ አይናችሁን ሊያማችሁ ይችላል ማለት ነው። ስለዚህ ለዚህ ችግር ደግሞ መፍትሄ የሚሆናችሁ ዳርክ ሞዳችሁን ኦን ማድረግ ትችላላችሁ ማለት ነው። ብራይትነሱ ስለሚቀንስ ማለት ነው። ፋይል ላይ ትገቡና መጀመሪያ ከዛን በኋላ አካውንት የምትለዋን ትጫኗታላችሁ። ከዛን እዚጋ እንደምትመለከቱት ኦፊስ የምትላለች አይደለም፣ እችኛዋን ክሊክ ታደረጓትና ዳርክ ግሬ የምትለዋን ሰሌክት ታደረጓታላችሁ ማለት ነው። እንደምትመለከቱት ጠቆር ይልላችኋል። በጣም አሪፍ ነው። ማታ የምትፈልጉትን ስራ እዚህ ላይ መስራት ትችላላችሁ። ብራይትነሱ ያን ያህል አይናችሁን አያማችሁም ማለት ነው። ከዛን ሴቭ የምትለዋን መጫን ትችላላችሁ። አይ እኔ አልፈልግም የምትሉ ከሆነ ፋይል ላይ ትገቡና ከዛም በኋላ አካውንት የምትለዋን መጫን ነው። ከዛን እዚጋ ኦፊስ በምትለው አቅጣጫ እዚጋ መታችሁ ከለርፉል የምትለዋን ብትጫኗት ደግሞ ሞር የተሻለ ነው። በዚህ መንገድ ማስተካከል ትችላላችሁ ማለት ነው። ሰባተኛ ላይ የምናገኘው ቲፕስ ወይንም ትሪክ ደግሞ አውቶ ኮሬክት ነው። ይህ ምን መሰላችሁ? ረጃጅም ቃላቶችን በአጭሩ ቃል ጽፋችሁ ከዛ ሙሉ እንዲጽፍላችሁ ማድረግ ትችላላችሁ ማለት ነው። ለምሳሌ አይሲቲ የሚለው ሙሉ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ነው አይደለም። ነገር ግን አይሲቲ የምትለዋን ጀስት አንዳንዷን ቃል ከጻፍኩኝ በኋላ ከኮምፒውተር ኪቦርድ ላይ ስፔስ የምትለዋን ስጫናት ስፔስ አለች አይደለም፣ እሷን ስጫናት እንደምትመለከቱት ሙሉን ይሰጠኛል ማለት ነው። ስለዚህ እንደዚህ እንድታረጉ የሚያስችላችሁ አውቶ ኮሬክት ነው ማለት ነው። እሱን ደግሞ ለማድረግ ፋይል ላይ ትገባላችሁ መጀመሪያ። ከዛም በኋላ ኦፕሽን የምትለዋን ትጫናላችሁ። ከዛ ፕሩፊንግ የምትለዋን ትጫናላችሁ ማለት ነው። ከዛን አውቶ ኮሬክት ኦፕሽን የምትለዋን ሌፍት ክሊክ ትጫናላችሁ ማለት ነው። በስተግራ በኩል ምህጻረ ቃላት እንጽፋላችሁ፣ በስተቀኝ በኩል ደግሞ ፉል ወይንም ሙሉን እንጽፋላችሁ ማለት ነው። ለምሳሌ ኦፕሬቲንግ ሲስተም ብለን ብንጽፍ ኦኤስ ነው የሚሆነው። ከዛም በስተቀኝ በኩል ኦፕሬቲንግ ሲስተም ብለን እንጽፋለን። ኦፕሬቲንግ ሲስተም ከጻፋችሁ በኋላ ችኛዋን አድ የምትለዋን ትጫናላችሁ። ከዛን ኦኬ የሚለውን ትጫናላችሁ። ከዛን ኦኬ የምትለውን ድጋሚ መጫን ነው ማለት ነው። ከዛም በኋላ እዚጋ እናንተ መጻፍ ምናምን ስትፈልጉ ጀስት የሆነ ቃላት ሙሉን መጻፍ አይጠበቅባችሁም። የኦፕሬቲንግ ሲስተም ብዬ መጻፍ ብፈልግ እኔ ኦኤስ የምትለዋን ጻፍና ከዛ በኋላ ኮምፒውተር ኪቦርድ ላይ ስፔስ ኪን ስጫናት እንደምትመለከቱት ፉሉ ወይንም ሙሉን ይጽፍልኛል ማለት ነው። ኢቨን በአማርኛ ማድረግ ትችላላችሁ። ለምሳሌ እኔ ከዚህ በፊት አዲስ አበባ ክፍለ ከተማ ለማለት ስፈልግ አአ ብዬ ከዛ ክ ስጽፍ ሙሉ እንዲጽፍልኝ ማድረግ ችያለሁ ማለት ነው። መጀመሪያ ወደ አማርኛ ልቀይረውና ከዛም በኋላ ክንጻፉት አይደለም። ከዛ ኮምፒውተር ኪቦርዳችሁ ላይ ስፔስ ኪን ስትጫኑ ፉል ወይንም ሙሉን ይጽፍላችኋል እዚጋ እንደምትመለከቱት ማለት ነው። ስምንተኛ ላይ የምናገኘው ቲፕስ ደግሞ ሃይፐር ሊንክ ነው። ምናልባት ለምሳሌ እናንተ ዶክመንቴሽን ላይ እየጻፋችሁ እያለ አንዳንድ ሰዎች ሌላ እንደ ሪፈረንስ ሌላ ቻናል ላይ ሊሆን ይችላል ወይም ብራውዘር ላይ ወይም ዌብሳይት ላይ እንዲገቡ የምትፈልጉ ከሆነ ግዴታ ሃይፐር ሊንክ የምትለውን መጠቀም አለባችሁ ማለት ነው። ለምሳሌ እዚጋ ኤግዛምፕል ሰርች የላችኋለኝ። ክሊክ ሂር ቱ ጆይን አወር ቴሌግራም ቻናል ይላል። የቴሌግራም ቻናልን ጆይን ብታደረጉ ችኛዋን ክሊክ ሂር የምትለዋን መጫን ይኖርባቸዋል። ስለዚህ ሂር የምትለዋን ሰሌክት ላደረጋት መጀመሪያ ማን መጫን እንዳለባቸው ማስቀመጥ ስላለብኝ ማለት ነው። ሂር የምትለዋን ሰሌክት አደረጋታለሁ ቴክስቷን። ችኛዋን ክሊክ ሲያደርጉ ወደ ቴሌግራም ቻናሌ እንዲወስዳቸው ማለት ነው። ሰሌክት ካደረኩ በኋላ ለው ላይ ራይት ክሊክ ይጫናለኝ። ከዛ ወደ ታች ዝቅ ስትሉ ሃይፐር ሊንክ የምትላለች አይደለም፣ እሷ ሌፍት ክሊክ ትጫናላችሁ። እዚጋ እንደምትመለከቱት እዛው ኮምፒውተራችሁ ላይ ፒዲኤፎቹ ምናምኖችን ምን ማድረግ ይችላላችሁ ሰሌክት አደረጋችሁ ወይንም እዚሁ ላይ ሪኮመንድ ማድረግ ይችላላችሁ። ያን ክሊክ ሲያደርጉ ኮምፒውተራችሁ ላይ ወዳለው እንዲወስዳቸው ማለት ነው። ነገር ግን እኔ የፈለግኩት ወደ ቴሌግራም ቻናሌ ስለሆነ አድሬስ የምትለዋል እዚጋ አጠፋትና ምን ጽፋለሁ የቴሌግራም ቻናሌን ሊንኩን እጽፋለሁ ማለት ነው። እዚጋ እንደምትመለከቱት በዛ አጋጣሚ ግን የቴሌግራም ቻናሌን ጆይን በማድረግ ብዙ ነገሮችን መማር ትችላላችሁ። ፋሚሊ የተለያዩ ፋይሎችን ማግኘት ትችላላችሁ ማለት ነው። ከዛም በኋላ ኦኬ የምትለዋን ትጫናላችሁ። ነገር ግን ከላይ በኩል ቴክስት ዲስፕሌይ የምትለው እዚጋ ፊት ለፊት የምትመጣልን ቴክስቷ ናት ማለት ነው። ሄር የምትለዋን ስጫናት ወደ ቴሌግራም ቻናሌ
ይወስደኛል። አድሬሳችሁን ወይም የዌብሳይታችሁን ስም እዚህ ጋር ትጽፋላችሁ። ከላይ በኩል ክሊክ የምናደርጋት ቴክስቷ ናት ማለት ነው። ከዛን ኦኬ የምትለዋን ሌፍት ክሊክ እንጫናለን። ከተጫናችሁት በኋላ እንደዚህ ጋር እንደምትመለከቱት ከለሩ ጀስት ወደ ሰማያዊ ይቀየራል እንደምትመለከቱ ማለት ነው። ከዛ ኮምፒውተር ኪቦርዳችሁ ላይ ኮንትሮል ኬ ትጫኑና እቺ ሄር የምትለዋን ሌፍት ክሊክ ብቻናት ቀጥታ ወደ ቴሌግራም ቻናሌ ይወስደኛል ማለት ነው። ፋሚሊ እዚህ ጋር እንደምትመለከቱት ቪው ወይንም ኦፕን ማለት እችላለሁ ማለት ነው። እዚህ ጋር እንደምትመለከቱት ዚስ ኢዝ ማይ ቴሌግራም ቻናል ነው ማለት ነው። ፋሚሊ ይኸው ወደ 300 ምናምን ብዙ ነገሮችን እዚህ ላይ ማግኘት ትችላላችሁ። ፋሚሊ ማለት ጆይን አድርጉ። 9ኛ ላይ የምናገኘው ቲፕስ ወይንም ትሪክ ቨርቲካል ሰሌክሽን ነው። ይህ ምናልባት እናንተ ለምሳሌ የሆነ ቴክስት ሙሉ ተሰጥቷችሁ መሀል ላይ ያለውን ብቻ የምትፈልጉ ከሆነ ግዴታ ቨርቲካል ሰሌክሽን መጠቀም ይኖርባችኋል ማለት ነው። እሱን ደግሞ ለማድረግ ኮምፒውተር ኪቦርዳችሁ ላይ አልቲኬን ትጫናላችሁ። ከዛም በኋላ የምትፈልጉበት ቦታ ትሄዱና ሌፍት ክሊክ ጫን ብላችሁ ወደ ታይ ድራግ ማድረግ ነው። ከዛ የምትፈልጉበት ድረስ ሰሌክት ማድረግ ይችላላችሁ። ይኸው እዚህ ጋር እንደምትመለከቱት ወደ ታች ያሉትን ብቻ አሁን ለምሳሌ ብፈልጋቸው እነኝን ብቻ ሰሌክት አድርጌ ከዛም በኋላ ከፈለጋችሁ ኮፒ ማድረግ ትችላላችሁ። ቦልድ፣ ኢታሊክ፣ አንደርላይን ማድረግ ትችላላችሁ ማለት ነው። ለምሳሌ እኔ ከለሩ ልቀይረው ችኛዋ ሌፍት ክሊክ ጫናት እንደምትመለከቱት መሀል ላይ ያሉት ብቻ ምን ሆኗል? ከለራቸው ሪድ ሆኗል ማለት ነው። ስለዚህ በዚህ መንገድ ቨርቲካሊ ሰሌክት ማድረግ ትችላላችሁ ማለት ነው። እሱን ደግሞ ለማድረግ ከኮምፒውተር ኪቦርዳችሁ አልት ኬ ትጫናላችሁ። ሳትለቁ እሷን ወደ ታይ በኩል መጎተት ነው። ጀስት እዚህ ጋር በማሳያችሁ መሰረት በመውዛችሁ ወደ ግራ ወደ ቀኝ መጎተት ትችላላችሁ ማለት ነው። ከዛም በኋላ መካከል ላይ ያለውን ብቻ ሰሌክት ያደርግላችኋል ማለት ነው። እናንተ ለተለያየ ፐርፐስ ልትጠቀሙበት ትችላላችሁ ማለት ነው። 10ኛ ላይ የምናገኘው ቲፕስ ደግሞ ዩዚንግ ፎርሙላ ነው። በሚገርም ሁኔታ ማይክሮሶፍት ወርድ ላይ ቀለል ያሉ አንዳንድ ማቴማቲካል ኦፕሬሽኖችን ፔርፎርም ማድረግ እንችላለን ማለት ነው። አብዛኛው ጊዜ እንደምታውቁት ኤክሴል ላይ ነው አይደል የሚሰራው የማቴማቲካል ኦፕሬሽኖችን ከቁጥር ጋር የተያያዙ ነገሮችን የተለያዩ ፎርሙላዎችን የምንሰራው ኤክሴል ላይ ነው። ነገር ግን ቀለል ያሉትን ነገሮች ራሱ ማይክሮሶፍት ወርድ ላይ መስራት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ቴብል አለ። ስለዚህ ይህንን ቶታል መደመርና አቬሬጁን መፈለግ እንችላለን ማለት ነው። ምን ታደርጋላችሁ? መጀመሪያ ከርሰራችሁን ከታይ በኩል ማስቀመጥ ትችላላችሁ። ከላይ በኩል ያሉት እንዳለ እንዲደምርልኝ ስለፈለኩት ከዛም በኋላ ከላይ በኩል እንደምትመለከቱት ከርሰራ ገባች በኋላ ላይአውት የምትል ትመጣላችኋለች። እሷን ሌፍት ክሊክ መጫን ይጠበቅባችኋል። ከዛ ወደ ቀኝ ስትሄዱ እዚህ ጋር እንደምትመለከቱት ፎርሙላ የሚላል አይደለም፣ እሱን ሌፍት ክሊክ ትጫኑታላችሁ። ከዛ በዚህ መንገድ ያመጣላችኋል ማለት ነው። ይኸው እኩል ይሆናል ሰም ብሎ አባብ ከላይ ያሉት እንዳለ እንዲደምርልኝ ማለት ነው። ከዛ ሰም አይደል እንዳለ በአጠቃላይ እንደምርልኝ ስለሆነ ስጨርሶ ኦኬ የምትለዋን ሌፍት ክሊክ መጫን የምትጠበቅባችሁ አውቶማቲካሊ እንዳለ ሁሉንም ይደምርላችኋል ማለት ነው። ምናልባት ለምሳሌ አፕዴት ምናምን ካለ ምን ታደርጋላችሁ? ለምሳሌ ይሄን ባጠፋ አውቶማቲካሊ ምን ያደርግላችሁ? አፕዴት ያደርግላችሁ ማለት ነው። ስለዚህ አፕዴት እንዲያደርግላችሁ ምን ታደርጋላችሁ? ሰሌክት ታደርጉትና ከዛ ነው ላይ ራይት ክሊክ ትጫናላችሁ። ከታይ በኩል አፕዴት ፊልድ የምትላለች እሷን ሌፍት ክሊክ መጫና አውቶማቲካሊ አፕዴት አድርጎ ያስቀምጥላችኋል ማለት ነው። ሌላኛው ደግሞ አቬሬጅ መፈለግም እንችላለን። ለምሳሌ ከላይ በኩል አርት የነኝን አቬሬጅ መፈለግ ብፈልግ እዚህ ጋር ከርሰሬን አስገባና ፎርሙላ የምትለው ላይ ሌፍት ክሊክ ይጫናለሁ። ከዛን እዚህ ጋር እንደምትመለከቱት ሰም በምትለው ፋንታ ማን አስገባለሁ? አቬሬጅ ብዬ እጽፋለሁ ማለት ነው። ከዛም በኋላ ጀስት አቬሬጅ የምትለዋን ከጻፋችሁ በኋላ ኦኬ የምትለዋን ሌፍት ክሊክ መጫን ነው። እንደምትመለከቱ አቬሬጅ ውጤቱን እዚህ ጋር ያስቀምጥላችኋል። ኤዲት ማድረግ ምናምን ትችላላችሁ። እዚህ ጋር ለምሳሌ ኛው ማጥፋት ብፈልግ ወይም የሆነ ቁጥር ብቀይር ቀየርኩት አይደለም እዚህ ጋር 150 ሆነ። ነገር ግን አውቶማቲካሊ አፕዴት ያደርግላችሁ። አፕዴት እንዲያደርግላችሁ ሰሌክት ታደርጋላችሁ ላይ ራይት ክሊክ ከዛም በኋላ አፕዴት ፊልድ የምትለዋን ሌፍት ክሊክ ጫኗት አውቶማቲካሊ አፕዴት ያደርግልናል ማለት ነው። ስለዚህ ባሳያችሁ መሰረት ማይክሮሶፍት ወርድ ላይ ቀለል ያሉ አንዳንድ ፎርሙላዎችን በዚህ መንገድ መስራት ትችላላችሁ ማለት ነው። 11ኛ ላይ የምናገኘው ደግሞ ሶርቲንግ ነው። ማይክሮሶፍት ወርድ ላይ በሚገርም ሁኔታ የሰዎች ስም ሊሆን ይችላል፣ ቁጥር ሊሆን ይችላል፣ ዴት ሊሆን ይችላል በቀላሉ ሶርት ማድረግ ትችላላችሁ ማለት ነው። እሱን ደግሞ ለማድረግ የምትፈልጉት መጀመሪያ ሴሌክት ታደርጋላችሁ። ለምሳሌ እዚህ ጋር ስም አለ አበበ ከበድና ጫላ የሚል ማለት ነው። እነኝን ሶርት ማድረግ ፈልግ ሴሌክት ታደርጋሉ መጀመሪያ። ከዛም በኋላ ሆም ታብሌት ትገባላችሁ። ወደ ቀኝ በኩል ፓራግራፍ በሚለው ላይ ስትገቡ እዚህ ጋር ሶርት አለች ኤዜድ የምትል እሷን ሌፍት ክሊክ መጫን ይጠበቅባቸዋል። ከዛም በኋላ ይኸው ፓራግራፍ የሚላል ችግር የለውም። ይሄኛው ታይፑን ግዴታ ግን መለየት አለባችሁ። እዚህ ጋር ለምሳሌ ቴክስት ናቸው አይደለም ሶርት ስናደርግ በነምበር በሬት ምናምን ስለሆነ ቴክስት የምትለዋን ሰሌክት ግዴታ ማድረግ አለብን። ከዛ ኦኬ የምትለዋን
ከመጫናችሁ በፊት እዚህ ጋር አሴንዲንግ የሚል አለ። ከትንሽ ወደ ትልቁ እንዲሄድ የሚፈለኩትኝ አሴንዲንግ የምትለዋን መርጫታለሁኝ። ከዛ ኦኬ የምትለዋን ሌፍት ክሊክ ጫናት። እንደምትመለከቱት ጫላ መጨረሻ ላይ ነበር፣ አሁን ሁለተኛ ሆኗል ማለት ነው። ሌላኛው ደግሞ ባይ ነምበርም ሶርት ማድረግ ቻላችሁ። ሰሌክት ታደረጉትና ነምበራችሁን እዛ ሆም ታብ ላይ ትገባላችሁ። ከዛም በኋላ ችኛዋን ሶርት የምትለዋን ሌፍት ክሊክ ጫናታላችሁ። የዘድ የምትለዋን እዚጋ አውቶማቲካሊ ራሱ ይመርጥላቸዋል ነምበር ብሎ። ባይ ነምበር ነው የፈለግነው እኛ። ከዛ ኦኬ የምትለዋን አሴንዲንግ አለች። ኦኬ የምትለዋን ሌፍት ክሊክ ጫናት። ከትንሽ ወደ ትልቁ እንደምትመለከቱ ይደረድልኛል። አይ እኔ የምፈልገው ከትልቁ ወደ ትንሽ ነው የምትሉ ከሆነ ሰሌክት ታደረጉት ትንሽና ሶርቷን ከዛን እዚጋ መቀየር አለባቸው። አሴንዲንግ የምትለዋን ሳይሆን ዲሴንዲንግ የምትለዋን ትመርጡና ኦኬ የምትለዋን ስትመርጧት እንደምትመለከቱት ኦርደሩን ያስይዝላችኋል። ኢቭን በዴትም ማድረግ ቻላችሁ። ዴት እዚጋ ለምሳሌ ሰጥቶኛል። ሰሌክት ታደረጉት ሆም ታብ ላይ ገባው። ከዛም በኋላ ሶርት የምትለዋን ተጫንኳት። እዚጋ በዴት አውቶማቲካሊ ይመርጥልኛል። አሴንዲንግ ነው የፈለኩት፣ ከትንሹ ቀን ወደ ቀጣዩ ነው የፈለኩት ማለት ነው። ከዛም በኋላ ኦኬ የምትለዋን ሌፍት ክሊክ ይጫናለው። እንደምትመለከቱት 8ኛው ወር አለ፣ 9ኛው ወር ቀኑም እዚጋ እንደምትመለከቱት እያንዳንዱን በስነስርዓቱ ሶርት አድርጎልናል ማለት ነው። ስለዚህ እናንተ ማይክሮሶፍት ወርድ ፋይላችሁ ላይም ሶርት የሚደረግ ነገር ካለ በቀላሉ በዚህ መንገድ ሶርት ማድረግ ትችላላችሁ ማለት ነው። 12ኛ ላይ የምናገኘው ቲፕስ ወይንም ትሪክ ደግሞ በቀላሉ ላይኖችን በዛው ማይክሮሶፍት ወርድ ፋይላችሁ ላይ ማስገባት ትችላላችሁ ማለት ነው። ለምሳሌ ይሄ ሙሉን ላይን እንዲያሰምርልኝ ከፈለኩትኝ ሺፍት ኪ ተጭኜ አንደርስኮር እያንዳንዱን መጫን ድጋሚ መጫን አይጠበቅባችሁ ማለት ነው። ስለዚህ በቀላሉ ምን ማድረግ ትችላላችሁ ማለት ነው። 3 አንደርስኮር ጽፋላችሁ መጀመሪያ ሺፍት ኪ ተጫኑና ከዛም በኋላ አንደርስኮርን 1 2 3 ከጻፋችሁ በኋላ ከኮምፒውተር ኪቦርዳችሁ ኢንተር ኪ ስትጫኑ ሙሉውን እዚጋ እንደምትመለከቱት ያመጣላችኋል ማለት ነው። ያ አንደርስኮር ነው። ደግሞ ሃይፈን አለች አይደል በመሃል ዳሿ። እሷን ከጻፋችሁ ደግሞ 1 2 3 ጻፉኝ አይደል። ከዛ ኮምፒውተር ኪቦርድ ኢንተር ኪ ስጫን እንደምትመለከቱት ሙሉውን ይጽፍላችኋል ማለት ነው። ኢቭን ከፈልጋችሁ አስትሪክስ የምትፈልጉም ከሆነ መጀመሪያ ሺፍት ኪ ትጫኑና ከዛ 8 ቁጥር ላይ ያለችውን አስትሪክስ ትጫኑና 3 ጻፋችሁ በኋላ ከኮምፒውተር ኪቦርዳችሁ ኢንተር ኪ ስትጫኑ ሙሉን ይጽፍላችኋል ማለት ነው። ስለዚህ በዚህ መንገድ መሀል ላይ ማስመር የምትፈልጉ ከሆነ ወይንም አስፈላጊም ከሆነ በቀላሉ ላይን ማስገባት ትችላላችሁ። ኢሜጅ ምናምን ጀስት ላይን ያለው ኢሜጅ ማስገባት አይጠበቅባችሁም። አሁን ባሳያችሁ መሰረት ላይኖችን ማስገባት ትችላላችሁ። የመጨረሻውና ሌላኛው ደግሞ በጣም ወሳኙ ምንድነው? ማይክሮሶፍት ወርድ ላይ አውቶማቲካሊ ቴክስቶችን ጀነሬት ማድረግ እንደምትችሉ አሳያችኋለሁ ማለት ነው። እሱን ደግሞ ለማድረግ ኮምፒውተር ኪቦርዳችሁ እኩል ይሆናልን ትጫናላችሁ። ከዛ ራንድ ትጽፋላችሁ RAND፣ ግን በመካከላቸው ምንም አይነት ስፔስ መኖር የለበትም። ከዛም በኋላ ሺፍት ኪ ተጫኑና ኦፕን ብራኬት እና ክሎዝ ብራኬት እዚጋ እንደምትመለከቱት ታስገባላችሁ። ከዛ ኮምፒውተር ኪቦርዳችሁ ኢንተር ኪ ስትጫኑት አውቶማቲካሊ እንደምትመለከቱት ቴክስትን ጄኔሬት አድርጎልናል ማለት ነው። እናንተ ምናልባት ለተለያየ ፐርፐስ ስትጠቀሙ በቀላሉ በዚህ መንገድ ባሳያችሁ መሰረት ቴክስቶችን ጄኔሬት ማድረግ ትችላላችሁ ማለት ነው። ከፈለጋችሁም ግን የዚህን ፓራግራፉና ነምበር ኦፍ ላይኖችን ወይም የአረፍተ ነገሮች መስመሮች ብዛታቸውን መቀነስ ትችላላችሁ ማለት ነው። እሱን ደግሞ ለማድረግ መጀመሪያ አሁን የጻፉትን ትጽፋላችሁ እኩል ይሆናል ራንድ፣ ከዛ ኦፕን ክሎዝ ብራኬት አለ። እዛ ብራኬቷ ውስጥ ምን ጽፋላችሁ? መጀመሪያ የፓራግራፉን ብዛት ነው። ለምሳሌ 3 ፓራግራፍ ነው መጻፍ የፈለኩት። ከዛ ኮማ ጽፍና ኮምፒውተር ኪቦርድ ላይ ስንት ላይን ይኖራቸው፣ ለምሳሌ አራት ይኖራቸው ብፈልግ እዚጋ ከርሰርን ከውጭ አደረግና ኮምፒውተር ኪቦርድ ላይ ኢንተር ኪ እጫናለሁ። እንደምትመለከቱት 3 ፓራግራፍ ጽፎልኛል ማለት ነው። ይሄው አንደኛው ፓራግራፍ ይሄኛው ነው። ከለሩን የተለያየ ላድርገው። ይሄኛው የመጨረሻው ፓራግራፍ ደግሞ ይሄኛው እዚጋ እንደምትመለከቱት ማለት ነው። እና የተለያየ ፓራግራፍ ናቸው። እያንዳንዳቸው ፓራግራፍ ደግሞ 4 መስመር አላቸው ወይንም 4 ነገሮች ናቸው። የአረፍተ ነገር ብዛታችንም እዚጋ እንደምትመለከቱት 4 ነው ያላቸው። ነገር ነምበር ኦፍ ላይ ናቸው። ምናልባት ሊበዛ ይችላል። የቴክስት ሳይዟችን ትልቅ ሲሆን ይበዛል ማለት ነው። እዚጋ ተመልከቱ። የመጀመሪያው አረፍተ ነገር እዚጋ ታበቃለች። ከዛ ሁለተኛዋ እዚጋ ታበቃለች። የሶስተኛው ከዚህ ጀምራ እዚህ ታበቃለች። የመጨረሻው ደግሞ ይሄው እዚህ ጋር እንደደረስ እንደምትመለከቱ ነው። ስለዚህ እያንዳንዳቸው 4 አረፍተ ነገር ይዘዋል ማለት ነው። አንድ ፓራግራፍ 4 አረፍተ ነገር የያዘ ነው ማለት ነው። እዚህ ጋር እንደምትመለከቱት ኢቭን ኢንቴክስት ሳይዝ ለምሳሌ ብቀንሰው ኢቭን ነምበር ኦፍ ላይኑ ራሱ 4 ነው የሚሆነው። ምንም የተለየ ነገር አይደለም ማለት ነው። እዚህ ጋር 4 5 ነምበር ኦፍ ላይኑ ብቻ ላይ ሳይሆን መተኮር ያለባችሁ የአረፍተ ነገሮቹ ብዛት ስንት ናቸው። ስለዚህ በዚህ መንገድ አውቶማቲካሊ ቴክስቶችን ለተለያየ ፐርፐዝ ጄኔሬት ማድረግ ትችላላችሁ ማለት ነው። ቤተሰብ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። እንዲሁም ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ፋሚሊ ጉድባይ።